ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ብሔራዊ ባንክ የንግድ ድርጅቶችና ግለሰብ ነጋዴዎች የባንክ አጠቃቀምን በሚመለከት ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ሥራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጭ በግል የባንክ ሂሳብ ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ድርጊቱ ከግብር ሰብሳቢ ባለሥልጣናት ቁጥጥር ክትትል ለመሸሽ የሚደረግ ተግባር በመሆኑ፣ በተጨማሪ በዛ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነት፣ በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ስለሚችሉ እነዚህን መሰል ተግባራት ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑን አስታውቋል። ድርጊቱን ለመቆጣጠር የፋይናንስ ሥርዓቱን ጤናማነት፣ ታማኝነትና በአጠቃላይ የኢኮኖሚ ደህንነት ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድ ለሕገ-ወጥ ድርጊት የሚጠቀሙ ደንበኞች አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ የኢትዮጵያ ብሔራዊ ባንክ በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሠረት መመሪያ ማስተላለፉን ዛሬ ጥቅምት 14 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።